እኔም እኮ እኔ ለማስረዳት እየሞከርኩ ነው። አንቺ እንደ ጠራሻት ነግራይ እኔ ችግር እንዳይፈጠር ነበር የመጣሁት። እናንተ እኮ የመስማትም ሆነ የመረዳት ፍላጎት ያላችሁ ማትመስሉ ምክንያት ነው እንደምትፈልጉት። ስሚኝ፣ አይደለም ሁለታችሁ አብራችሁ የምትሆኑበትን መንገድ ምክንያት ነው እንደምትፈልጉት። አንቺ ያረክሽኝን ሩቡን እንኳን እኮ አላረኩሽም እኔ አንቺ ያረክሽኝ ሩቡን ድንገት እኮ ነው የተገኘሽው እዛ ቤት አይደል? ድንገት ነው የተያሽው። አይደል? ለምንድን ነው የሄድኩት? ድንገት ለምንድን ነው የሄድኩት? እኔ ዳኒ ቤት ተገኘው እንጂ ከዳኒ ጋር አንድ አልጋ ላይ አልተገኘውም። ምን አውቃለሽ? ጭራሽ እኮ ሌላ ችግር ነው የፈጠርሽብኝ አንቺ በሆንሻቸው ንግስት። በጣም ፎከርሽ፣ ደነፋሽ። የሆነ የተለየ ነገር ያለን የመሰለሽ እኮ። ሃይማኖት መጠየቅ አይቀድምም? ምክንያት ሊኖር ይገባል። እኔ ለኛ ለመናገር ዳኒ ያሳየኝ ነገር ውሸት ከሆነ ማረጋገጫ አምጡልኝ። እንዴት ነው እያሰብሻለሽ? እግዚአብሔርን እስከዛሬ ታግሼሽ የትግስቴ መጨረሻ ላይ እየደረስሽ ነው። እኔ ራሱ አላልኩም። ኧረ እባክሽ እኔ ራሱ አላልኩም። እኔ ነኝ እንደውም በጣም የታገስኩሽ። የምሬን ነው። በይ ተናገሪ እንዴ! ምን ልታመጪ ነው? ምን ልታመጪ ነው? ሰላም ሰላም ሰላም። ውድና በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን የፉክክር ቤት ታይዘጋ ያጥራል። አንቺ ዝግ፣ አንተ ዝግ፣ አንቺ ዝግ በማለት ታይዘጋ ያጥራል። ታይዘጋ ያጥር ደግሞ ማንም እንደፈለገ ይገባበታል፣ ይወጣበታል ማለት ነው። እንግዲህ የሀይሚና የብሩኬ ነገር ማለት ነው የፉክክር ነገር ሆኗል ማለት ነው። ሁለታቸውም አልበቅል ባይ ሆነዋል ማለት ነው። እንግዲህ ሁለታቸውም ሊስማሙ መራስ አልቻሉም ማለት ነው። ማን ተማን ያሳል እያሉ እንግዲህ ሀይሚዬና ብሩኬም እንግዲህ በእንደዚህ አይነት ጉዞ እየቀጠሉ ይገኛሉ ማለት ነው። እንግዲህ የዳኒና የሀይሚም ድራማ እየቀጠለ ነው። ሀይሚና ዳኒ ደግሞ በተራቸው እነ ብሩኬን እየቀጧቸው ይገኛሉ ማለት ነው። እንግዲህ አባቢዬ እንዲተናገርኩ ቢሆን ሁሉም ነገር ድራማ ነው ብዬ ተናግሬያለሁ ማለት ነው። አብዛኛችሁን ድራማ አይደለም እያለ ነው እንግዲህ ሀይሚዬ እንግዲህ አልበቃይ ባሏ ማለት ነው። እንግዲህ ዳኒ ጋር ተመካክረው እየቀጡት ይገኛሉ ማለት ነው። እንግዲህ ዳኒ ደግሞ ፋይን አለኝ አወጣዋለሁኝ የራሴ ፋይን አለ አወጣዋለሁ እያለ እንግዲህ እያስፈራራ ነው ማለት ነው። ወንድ ልጅ ይተግራውን እንዴ ተናግሮ እንትን አይልም ማለት ነው። ስለዚህ ያለውን ፋይን ታለ ማውጣት ፊት ለፊት ምክንያቱም ፋይኑ ምክንያትና ማንነት እንትን ይለታል እንጂ እንደዚህ አወጣዋለሁ እያለ ማስፈራሪያ አይደለም ማለት ነው። ፋይን ታለ ፊት ለፊት ግልጥ አድርጎ ማውጣት ነው እንጂ ማለት ነው። ወንድ ልጅ ፈጽሟል እንጂ አይናገርም የሚባለው አባባል አንዳንድ ጊዜ እንደዚህ ነገር አለ ማለት ነው። እና የሀይሚዬና የዳኒ ድራማ አሁንም ደግሞ እንዳለ ይቀጥላል ማለት ነው። ተነሱ የበለጠ ተነብሩዬ የበለጠ ቅጥል እያደረጓቸው ይገኛሉ ማለት ነው። እንግዲህ ትናንትና እንዳያያቸው ሁሉም ነገር ድራማ ነው ታውቃላችኋ። የሀይሚዬ ራሱ እንትን እያለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና እየተገበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝት ይበልልኝ በያላችሁበት አላህ ይጠብቃችሁ። ሀገራችንን አላህ ሰላም አላህ ያድርግልን እያልኩኝ ዛሬ በአዲስ ቻናል ከች ብያለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ሰብስክራይብ ለምታበሩ ደግሞ ከልብ አመሰግናለሁኝ። የማዳምዬ ቅመሞች በያላችሁበት አላህ ይጠብቃችሁ እያልኩኝ ዛሬ ደግሞ አዲስ ቪዲዮ ከች ብያላችኋለሁ ማለት ነው። እንግዲህ ዛሬ የሀይሚዬና የብሩኬ ነገር ዛሬም በቃ ምንም ነገር መፍትሄ የሌለው ነገር ሆኗል ማለት ነው። ብሩኬም ደግሞ ዛሬ ኢንስታግራም ሆነ ፖስት አድርጓል ማለት ነው። ብሩኬ ራሱ ተስፋ ለሁሉም ነገር ተስፋ ቆርጧል ማለት ነው። ሀይሚዬ በአሁኑ ሰዓት የምታደርጋቸው ነገሮች ተስፋ እያስቆረጠቻቸው ትገኛለች ማለት ነው። እንግዲህ የፉክክር ብረታ ይዘጋ ይብራል ብለዋል። ሁለታቸውም ፉክክር ላይ ስለሆነ ያሉት አልበቅል ባይ ብለዋል ማለት ነው። ሁለታቸው ማለት ነው
የማልበቀል ባይ ሀይሚዬ የማልበቀል ባይ ብለዋል። አሁን ደግሞ የሀይሚና የዳኒ ድራማ እንዳይስካች ብሏል ማለት ነው። እንግዲህ ብሩዬ ምንም አንልም፣ ትዕግስት ሚስጥ ከዚህ የበለጠ ማለት ነው። እንግዲህ አንቺው ታመጪው የሚባል አባባል አለ። እናንተ እንደጀመራችሁ ደግሞ ሀይሚዬ ታውቃላችሁ የፍራንክ እንትን ስለሆነች የበለጠ እየተበቀለቻቸው ትገኛለች። ከዳኒ ጋር ተመካክረው ማለት ነው። ዳኒ ደግሞ የማወጣው ፋይናን አለኝ አወጣዋለሁኝ እያለ እንትን እያለ ነው ማለት 3 ቪዲዮዎች ላይ ራሱ እየተናገረ ነው። የራሴ ፋይን አለ፣ የራሴ ነገር አለኝ፣ የማታውቁት ብዙ ነገር አለ እናንተ ግን እኔ አወጣዋለሁ እያለ ዳኒ ደግሞ እያስፈራራ ይገኛል ማለት ነው። ዳኒ ደግሞ ፋይናል ካላ ማውጣት ነው እንጂ ማስፈራራት አይደለም። ወንድ ልጅ ያስፈራራን ይፈጽማል እንጂ ማለት ነው። ስለዚህ እና አሁን ደግሞ የሀይሚዬና የብሩኬ ሀይሚዬና የዳኒ ድራማ ደግሞ ሀይሚና እንትና የበለጠ እሺ ድራማ ተጀምሯል ማለት ነው። አይበቅል ባይ ሀይሚዬ ማለት ነው። አይበቅል ባይ እንዲሁ ለአንድ ሰከንድ እንኳን ራሳቸው ራሱ ሊስማሙ በቃ ኝኝኝ ያለ አይደለ የክረምት ዝናብ 24 ሰዓት ኝኝ እንደሚለው ሀይሚዬና ብሩኬ አሁን በአሁኑ ሰዓት የክረምት ዝናብ ነው የሆኑብኝ ማለት ነው። የክረምት ዝናብ ማለት ነው። አልበቀል ሀይሚዬም አልበቀል ብሩዬም አልበቀል ማንን ብሎ ማንን ይቀራል የሚባል ነገር አለና ዳኒ ደግሞ በተራውን ሀይሚዬ ጋር ተመካክረው የበለጠ እየረገጧቸው ይገኛሉ ማለት ነው። ግን በአሁኑ ሰዓት ግን ብሩዬን ያሳዘነኝ ማለት ነው በቃ እና ሀይሚዬም እንግዲህ ምክንያቱም በለሱ እየተቆረቆረችልን ነው። ገና ትታሰራለህ፣ አይመለከተኝም፣ ያንተ የማታውቀው ብዙ ነገር አለ፣ ዳኒ የያዘ ፋናን አለ አንተ የማታውቀው ምናምን እያለች ሀይሚ ራሱ ብሩዬን እያስፈራራች ትገኛለች። ታውቃላችሁ ቤተሰብ ትናንትና እንዲሁ ሀይሚዬ ለምን ትስቃለህ? ይህ ያስቃል እንዴ? እኔና አንተ እንደዚህ መሆን ያስቃል እንዴት ተብላ ሀይሚዬ ትጠይቀው። እንዴ እኔና አንቺ ጭቅጭቅ እንዲሁ ገርሞኝ ነው የሚያስቀኝ። እንዲሁ መቼ ነው እና አንቺ ታነጨቃጭቅ አንድ ላይ የምንሆነው በቀን ያቺ ነፍቃይ ነው እንጂ መስቀው አይወዱ ባያልስቀን ምናምን እያለ ነበር ማለት ነው። እና እንግዲህ በቃ ፍራንክ ባይሆን ማንም ሰው በማንም ሰው በሚወደው ሰው ጋር ማንም የሚያለያይ የለ አይመስለኝም። እንግዲህ ሀይሚዬና ብሩኬ ደግሞ በመካከላቸው ብዙ እንትን ብለዋል። ስለዚህ ዳኒ አሁን እየተበቀላቸው የበለጠ ረጅም ሆኖ እየተበቀለው ይገኛል ብሩኬም ማለት ነው። የኔን ፍቅር አበላሽተህ የኔን እንትንም አበላሽተህ አንተ አትቀርም፣ አንተ ያንተ ፍቅር አትቀጥልም። ዳኒ ደግሞ ብሩኬ ደግሞ አንቺን ለራሱ ለማድረግ ነው የሚጥረው። ለምን አንቺ አትነቂም? ለምን ሀይሚዬ ራስሽን አትኮኒም? በቃ ላደለ በቃ ሊስማሙ እንደው ታውቃላችሁ ቤተሰብ ለአንድ ሰከንድ ራሱ ሊስማሙና ለአንድ ሰከንድ ራሱ ሊደማመጡ አልቻሉም ማለት ነው። በቃ የክረምት ዝናብ አለ አይደል 24 ሰዓት የሚለው ልክ እንደዛ ናቸው በአሁኑ ሰዓት ሀይሚዬና ብሩኬ ማለት ነው። በቃ ይመጣሉ ጭቅጭቅ እንደው የአንደኛውን እንኳን አንደኛቸው እንኳን ሊስማሙ አልቻሉም ማለት ነው። ደረድ ያዱ እንኳን አልቻሉም። ስለዚህ በእንደዛ አይነት ሆኖ መቼ ነው ነገሩ የሚያበቃው? መቼም አያበቃም በእንደዛ አይነት። ለማንኛውም አሁን የሀይሚዬና የዳኒ ድራማ ይቀጥላል። ለማንኛውም የማዲያም ቅመሞች ራሳችሁን ሆኑ፣ ራሳችሁን ጠብቁ። ድራማ ውስጥ የሚጠናቀቅ ድረስ እኛ ዝም ብለን እንቀጥላለን። አሁን ክፍለ 20 ምናምን ደርሷል ድራማው። 30 ይገባ ድራማው ይጠናቀቃል። የሀይሚና የዳኒ ድራማው ማለት ነው። የነ ብሩኬስ ድራማ ተጠናቋል ማለት ነው። አሁን የሁለታቸው ድራማ የእንትና ፋይን እስከሚወጣ ድረስ ዳኒ ፋይን አለኝ የማዋጣው ጉድ ያለኝ አሳስረዋለሁ እያለ እየፎገራ ሌላ ያለው ዳኒ ብሩዬ ላይ በቃ የሱ ፋይን እስከሚወጣ ያ ፋይን ይወጣል ምናምን ወዘተዎች በቃ። ስለዚህ ነገሮቹ ገና ብዙ ነገሮች ያዙ ስለሆኑ ገና ድራማው ይቀጥላል ማለት ነው። ግን ድራማው ሄዱባቸው ማለት ነው። ይሄን ይመስላል ሀባይቦችዬ፣ ማዳምዬ ቅመሞች ራሳችሁን ጠብቁ፣ ራሳችሁን ሆኑ ማለት ነው። ራሳችሁን ሆኑ። ስለዚህ እኔ በሀይሚዬና በብሩኬ ሌላ ሰው ፍቅር በህይወታቸው ፍቅር ገብቶ የሚያንተንም ያላለ ብዬ አላስብም። ምክንያቱም ዳኒ ይሄን ያክል ገብቶ የማንንም ፍቅር ሊበታተነው እንትና ምን አይመስለኝም። ግን በቃ እነሱ እንደዛ አድርገው እኛ ተነሱ ምን እናሳለን እኛ ተነሱ ምን እንትንላለን በሚለው ትልቅ መበቀል የሚባለው በቃ በዳኒና በሀይሚ ያየሆይ ማለት ነው። ግን ብሩዬን ያሳዘነኝ የበለጠ የዋህ ነው። የዋህ ማለት ነው። ታግስነት ያለው የዋህ ልጅ ነው ማለት ነው።
እና ሀማብዬ ይሄን ይመስላል። የማዳምዬ ቅመሞች ራሳችሁን ጠብቁ፣ ራሳችሁን ሆኑ። ድራማው ይቀጥላል። አሁን ገና ወደ ክፍለ 20 ምናምን ነው የዲያኒና የእንትና ድራማ ገና ይቀጥላል። ገና ፋይኑ ማሽወጣና ፋይኑ ፈቶ ፋይኑ ይጠናቀቅ የፋይኑ መፍትሄ እስከሚገኝለት ድረስ ማለት ያ ፋይን ይወጣል። ያ መፍትሄ መፍትሄ የማይገኝለት ነገር ምንም ነገር የለም አይደለ? የፋይኑ መፍትሄ እስከሚገኝለት ድረስ ድራማው ይቀጥላል ማለት ነው። የፋይናው መፍትሄ ደግሞ በቃ ምንም ሀይሚዬና ደግሞ ታረቁ። ሀይሚዬ ለምን አትታረቁም? ለምን አትታረቁም? ሀይሚዬ እኮ አሁን ተብሩክ ጎን ታይሆን ተዲያኒ ጎን ነው ያለችው ማለት ነው። ተዲያኒ ጎን ብሩዬን እያቃጠለች ትገኛለች ማለት ነው። ወይ እንደ ጨረቃ ናት ልጅቷ ግን ባዘወይ ማለት ነው። የሌለ አትንኩይ በይ ማለት ነው። አትንኩይ በይ ታነኩኝ የማልደረደር አትንኩይ በይ ናት ሀይሚዬ ማለት ነው። ታነኩኝ ተናንተ በሳለሁኝ ተናንተ የባሳችሁ ነው። ስለዚህ አትንኩይ በይ ብናል ማለት ሀይሚዬ ናት። ታነካችሁ ደግሞ እማልመለስ ብላንት ነው የምትል ሀይሚዬ ናየው ማለት ነው። እና ይሄን ይመስላል ሀባይቦችዬ ማለት ነው። እንግዲህ ሁሉንም ነገር በበኩት እንጠብቃለን። ወደፊት ያለውን ደግሞ ምን እንደሚል የዳኒ ፋይናንስ እስከሚወጣ ድረስ እንጠብቃለን። ፋይናሉ ማለት ነው። እኛም ለመጠበቅ እንትን ነው። የሀይሚዬና የብሩኬ ደግሞ መቼም አያበቃም በእንደዚህ አይነት ማለት ነው። ስለዚህ ራሳችሁን ጠብቁ። ድራማው ይቀጥላል እስከ ምናምን ድረስ ማለት ነው። እና ይሄን ይመስላል ሀባይቦችዬ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ለምታበረታቱኝ ደግሞ ከልብ አመሰግናለሁኝ። ክብር በሩልኝ። በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን ማለት ነው። የሀገራችን ዙሪያ መግቢያችን ናትና ማለት ነው። የምር ሀባይብ ሰብስክራይብ አድርጉ። 6000 አስገቡኝ ማለት ነው። ጉዞ ወደ 6000 ሰው ስንት ይመኛል። እና የማዳምዬ ቅመሞች ራሳችሁን ሆኖ ራሳችሁን ጠብቁ። መቼም ይሄ እውነት ነው ብላችሁ በዚህ አይነት ይሄንን እያያችሁ እውነት ነው ብላችሁ ራሳችሁን የምትጎዱ አላችሁ ብዬ አላስብም። ያው እንትን ያለለት ሆነ ማለት ነው። ይሄ ነገር እውነት ነው፣ ይሄ ነገር ድራማ ነው እኮ እንዴ ለምን ራሴን አልጠብቅም ብሎ ራሱን የማይጠብቅ አለ ብዬ አላስብም። ሀይሚዬና ብሩኬን ያው ማንኛችን ናችሁ ብንወደው፣ ግን በአሁኑ ሰዓት በድራማ ምናምን የመጡብን ደግሞ ራሳችንን መጠበቅ ራሳችንን መሆን ግዴታ ስላለብን የሀይሚዬና የዲያኔ ድራማ እስከሚጠናቀቅ ድረስ በቃ ራሳችን መሆንና ራሳችን መጠበቅ ግዴታናል ማለት ነው። ተራስ በላይ ንፋስ ብሏል ማለት ነው። ምክንያቱም የሀይሚዬና የዲያኔ ድራማ አሁን በቃ ሀይሚዬ ያዘቻን ነገር መቼም ማቆሚያ ስለሌላት፣ ስለዚህ ራሳችንን መጠበቅ ግድ ይለናል። ተኛ የሚጠብቀው ራሳችንን መሆን ብቻና ብቻ ነው ማለት ነው። ሀይሚዬ እና ወሬ ያለብዝባችሁ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም በውድም በግድ። ውስጤ ያለውን ስማኝ በገሃድ፣ አሐዱን አሐድ አሐዱን أحدنا